አላህ ነገ የውመል ቂያማ ልብ በሉ ወንድሞች፣ ይሄን በደንብ ስሙ። ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ኖርክ አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅት አይደለም። ቀብር ስገባ የምትጠይቀው ምንድነው? የምንጠይቀው የመጀመሪያው ጥያቄ መን ረቡክ፣ ጌታህ ማን ነው? መን ነቢዩክ፣ ነቢይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለዓሊሙም ለጃሂሉም፣ ለሀብታሙም ለደሃው፣ ለትልቁም ለትንሹም፣ ለሴቱም ለወንዱም ሁሉም ዓለም ላይ አለ። ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መን ረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድነው? ኢስላም ነው ይላል። መን ነቢዩህ፣ ነቢይህ ማን ነበር? ነቢዩ ዓለይሂ ሰላቱ ወሰላም መሆናቸውን ይናገራል። አላህ ያግራልን። አንዳንድ ሰው ዚክር አብዛ፣ ነገ የውመል ቂያማ ለዚህ ይጠቅመሃል። ዚክር አብዛ፣ ላኢላሃ ኢለላህ አብዛ። መጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል። ላኢላሃ ኢለላህ አብዛ ሲባል የዛኔ እለዋለሁ ይላል። የዛኔ አላርም አይደለም አይመጣ፣ አላርም ነው እንዴ የዛኔ የሚመጣው? አሁን የተለማመድነው ነው። አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢለላህ ሊያስብሉ ሲመጡ ሞቶ እኮ ነው ሊሞት ሲል ላኢላሃ ኢለላህ ሊያስብሉ ሲሉ ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል ሲሉት ኤፍ1 ኢንተር ተጫኝ ይላል። ይሄ ቃል ብቻ የኮምፒውተር አስተማሪ ነበር፣ አንደበቱ ላይ ያለው ይሄ ነው። አንዴ የሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን፣ አሚን በሏ፣ አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳል ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ አለ፣ ሻሃዳ በል ይለዋል። እና ይሄ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢለላህ ቁል ላኢላሃ ኢለላህ እየፈጠነ ላኢላሃ ኢለላህ በል ይለዋል። ያ ሊሞት እያለ ያ ዶክተር መድ ይለዋል። ላኢላሃ ኢለላህ ሳይሆን ይሳባል። ላኢላሃ ኢለላህ ላ ትሳባለች ይለዋል። እየሞት ያስተምራል። በላኢላሃ ኢለላህ ጥላ ስር በላኢላሃ ኢለላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል። ስለዚህ ቀብር ውስጥ መን ረቡክ መን ዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መን ረቡክ ሲባል ላአድሪ ይላል። እንዲየጨው አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቅ ይወርዳል፣ ያወጡታል። መን ነቢዩክ ይሉታል። አሁንም እየጨው አላውቅም ይላል። አትወቅ ብለ ይሉታል። ያ አላህ ዱንያችን ናት፣ ሁላችንም እንገባለን። ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው። የዱንያ በቃ መሸጋገሪያ ናት። ወላጆቼን ምን ያህል አስደስቻለሁ፣ ጭንቀት ይሁን። ጎረቤቼ በእኔ ያህል ምን ያህል ተደስተውብኛል፣ ጭንቀት ይሁን። ስንት ሰው ሰደቃ አውጥቼ አብልቻለሁ፣ የተራበን አጥግቤያለሁ፣ የታረዘን አልብሻለሁ፣ የታመመን ጠይቄያለሁ። ጭንቀታችን ይሁን፣ ሐሳባችን ሀምጋማችን ይሄ ይሁን። ዛሬ ስኛ ከመስጊድ ጭራሽ ለማውጣት ከዛም ሐቁን ለመብላት ሰውን ጭምር ስሙን ለማጥፋት ይሄ ነው ያለው። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ አሉ። ጡባ ማለት የጀነት ምስክርነት ነው። ጀነት አለው ወይም ጀነት ውስጥ ያለ ዛፍ ስጦታ በአጠቃላይ ለማን? ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ፣ የራሱ ነውር ከሌላ ነውር ቢዚ ያደረገችው። እኔ እንዲያለብኝ እንዲሰርቼ ብሎ ስለ ራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል። እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል። ራስን ያስረሳሃል። ብልጥ ጮሌ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ አካውንት ከፍቶ ያስቀመጠ ማለት ነው። ምን ሰላቱን፣ ዘካውን፣ ሐጁን፣ ጾሙን፣ ዚክሩን፣ ቁርአኑን፣ ኸይር ነገር በአጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው። ብልጥ ጮሌ ማለት ይሄ ነው።